እጄን አንስቼ አይደለ የጴንጤውን ኢየሱስ የተቀበልኩት። ይሄው እጄን አንስቼ የጴንጤውን ኢየሱስ በአደባባይ ላይ ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። ይሄ ነው፣ ጨርሻለሁ። ስለዚህ ያሳደገኝን ርህራሄን ያስተማረኝን ፍቅር ያስተማረኝን ኢየሱስ ክርስቶስን የኦርቶዶክሱን ኢየሱስ ክርስቶስ ነው የምከተለው ከዚህ በኋላ። ስለ ኃጢአትና ስለ ኃጢአተኞች እኮ አይደለም ያወራሁት። ሲጀመር ኢየሱስ የሚባለው ራሱ ውሸት ነው ለኔ። በቃ አየሁት፣ እናንተ ጋር ያለውን ኢየሱስ ይኸው ከሕፃንነት ጀምሬ አየሁት። በቃ ውሸት ነው ለኔ እናንተ ጋር የሚነገረው ኢየሱስ ራሱ እኮ እያልኩ ነው። ለምቆጭ ነው አንዳንድ ወይኔ ይላል። ከዛ ወጥቼ እንደዛውኛ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄን እንዳቀርጠው ታወጣዋለህ። እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምንሰርቅ? ይሄን ካስፈለገ ሚዲያ ላይ አይወጥ የራሳችን ገበና ሰርቅ። ይሄን ካስፈለገ ሚዲያ ላይ አይወጥ የራሳችን ገበና ስለሆነ ስለዚህ እጄን አንስቼ አይደለ የጴንጤውን ኢየሱስ የተቀበልኩት። ይሄው እጄን አንስቼ የጴንጤውን ኢየሱስ በአደባባይ ላይ ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። ሰላም የቲኬል ሪአክሽን ተከታታዮች እንደያላችሁበት የሰዓት አቆጣጠር እንደምናላችሁ ሁሉ ሰላም። እስከ ይስታላሰን እግዚአብሔር የተመሰገነ ይሁን። ዛሬ በተለየና በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮ እንግዲህ አንዲት እምነት የሌላት ወይም ደግሞ ከኛ ውጪ የነበረች እህታችን ልክ እውነቱ ሲገማት እውነቱን ስትረዳ ወደ እምነታችን መጣለች ማለት ነው። እጅግ በሚገርም ሁኔታና በሚገርም እጅግ ደስ በሚል ሐሳብ ትምህርቱን ተረድታ ማለትም ያለሽበት የነበረችበት እውነት አለመሆኑን ሐሰት መሆኑን ተረድታ ወደኛ መጣለች ማለት ነው። በይበልጥ ደግሞ ሙሉ ቪዲዮውን እንስማና እንመለሳለን። በቀጣይ ሐሳብ እንሰጣለን። አብራችሁን ቆዩ። ስለዚህ እጄን አንስቼ አይደለ የጴንጤውን ኢየሱስ የተቀበልኩት። ይሄው እጄን አንስቼ የጴንጤውን ኢየሱስ በአደባባይ ላይ ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። ይሄ ነው፣ ጨርሻለሁ። ስለዚህ ያሳደገኝን ርህራሄን ያስተማረኝን ፍቅር ያስተማረኝን ኢየሱስ ክርስቶስን የኦርቶዶክሱን ኢየሱስ ክርስቶስ ነው የምከተለው ከዚህ በኋላ። የወንበዴ መጫወቻ ሆነ አንድ ናችሁ። አንድ እያንዳንዱ ጴንጤ ጭንቅላት ውስጥ አለ አንድ ሱፍ ለብሶ በከረባት የታነቀ አንድ ጠንቋይ ያለ እያንዳንዱ ጴንጤ ጭንቅላት ውስጥ። ስንቶቹ ተሰባብረው በነገራችን ላይ ጤነኞቹ እኮ አይመጡም እኮ ወጥተው እኮ ቤታቸውን ያሉት አስጠልቷቸው ማለት ነው። ስራችሁ ቀፏቸው። ጤነኛ አይምሮ ያላቸው ሰዎች አይመጡም ቸርች ራሱ ቤታቸውን ያሉት ምድረ ቆሻሻቸው። ይኸውልሽ ያዳህ ማለት ነው እንግዲህ ወንድሜ ነውና አታቸውም። ትናንትና ሲያሸበሽቡ እዚህ ጋር የነበሩ ሐሰተኛ ነቢያትን ተጋፈጥሽ እንዲሆንሽ የኔ ጀግና የኔ ብርቱ ሲሉ የነበሩት እኮ እየሰደቡኝ ያሉት አሁን ተገልብጠው ማለት ነው። እንደዚህ በአንድ ጊዜ ተከረበተው እየሰደቡኝ ያሉት። ሲጀመር አጋንንት ነው የሚያመልኩ። አጋንንት ናቸው። በስንዴ የመጣ ነው። ስንዴ ተቀበለው ነው የተቀበለው። ኢየሱስ ጌታ ነው። ከዛ በኋላ አንድ 5 ሊትር ቆርቆሮ ዘይትና አንድ ኩንታል ስንዴ ተፈክማ ኢየሱስ ጌታ ነው። እንደዚህ ነው የገባው። የወላይታና የሀዲያ ሃይማኖት ነው። እኔ አያገባኝም። ከዚህ በኋላ አያገባንም። በስንዴ የመጣ ነገር እኛን አይመለከተንም። እኛ ኢየሱስ አለ ብለን እናትና አባታችን ጥለን ቤተሰባችን ጥለን ተወግዘን ነበር። ግን እስከ ዛሬ ድረስ ማንም ቸክ ሊያረገን እንደውም እንደ ነገረኛ እውነት ስትናገሪ ሃይማኖት እንደከዳሽ የምትቆጠሪበት ቤት ርህራሄ የሌለበት የጭካኔ ማአት ያለበት ምን ያላደረጉኛል? እኔ እኮ ደስ አይበላቸው ብዬ እኮ ነው እዚህ መጥቼ የማላወራው። ስቃወም እንዲቀላል መስሎሽ ነው? ምን ያላረጋችሁኛል? ወጥቼ እኮ እዚህ ጋር እነሱን ላለማስደሰት እንዲሆንኩ እንደዛ ሆንኩ እኮ ማለለው እኮ መጥቼ እዚህ ጋር ላለማስደሰት እነሱን ብዬ ነው ሻፍኜ ዝም ብዬ ምንም እንዳልተፈጠረ ወጥቼ እንደገና እንዳዲስ መቃወመው ማለት ነው። አውሬዎች እኮ ናችሁ። ዘንዶ እናንተ ጋር ያለው። ስለዚህ እዚህ ዘንዶ መድረክ ነው። ከዚህ በኋላ ክጄዋለሁ። ከዚህ በኋላ አልከተለውም፣ ክጄዋለሁ። የሚያስጭካኔን ውስጥ የሚከት የሰው ልጅ ደም የሚያፈስ መራራ የሰው ልጅ ሲራብ ሲቸገር ትንሽ እንኳን እንዲራራ የማያደርግ ንፉግነትን የሚያስተምር ርህራሄን የሚያጠፋ ከውስጥ ዝርፊያ፣ ሌብነት ይሄንን ነው እዚህ ውስጥ ያየሁት የተማርኩት። ጥላቻን አንዱ ቤተ እምነት በሌላኛው ቤተ እምነት ላይ እንደዚህ ነክሶ ጥላቻን ያየሁት። ስለዚህ የተማርኩት ነገር ይሄንን ነው ከናንተ ከዝርፊያ፣ ጥላቻ፣ ውንብድና፣ በክርስቶስ ኢየሱስ ስም ችርቻሮ፣ ሱቅ ዓለማዊ አይታወቅ መጽሐፍ ቅዱሳዊ ሆኖ አይታወቅ ተደበላልቆባችሁ። ስለዚህ
ክጄ ወጥቻለሁ ነው እንጂ ያልኩት ልወጣ ነው አይደል? መንገድ ላይ ነኝ አይደለም ያልኩት። ክጄ ወጥቻለሁ። ከዚህ በኋላ እንደፈለጉትም አይደለም እስከዛሬ ድረስ ካየነው የባሰ ሌላ ጉድ ራሱ ገና መድረኩ ላይ ወንድና ወንድ ለእግዚአብሔር ክብር ተብሎ ወንድና ወንድ ሴክስ ማድረጋቸው አይቀርም፣ ፊት ለፊት እየተቀረጸ በካሜራ። ይሄን ደግሞ ይመጣል ይሄ ቀን። ስለዚህ ጥዬ ወጥቻለሁ። ሲፈልግ ቢደሰቱ፣ ሲፈልጉ ቢያጨበጭቡ፣ ሲፈልጉ ቢዘሉ አያገባኝም። ከዚህ በኋላ ምንም ያገባኝ ነገር የለም። ውስጥ ስላለው እኮ ነው እስከዛሬ የምናደደው። ከዚህ በኋላ ዳር ላይ እንደተቀምጠው እንደሚያላግጡት አሁን ኒኒኒኒ ናናናና ብሎ የሚደንሰው አይደል? እንደሱ እየደነስኩባቸው ዳር ላይ ቁጭ ብዬ አላግጥባችኋለሁኝ። የቀረውን ጉዳችሁን ደግሞ ቀስ እያልኩ እገልጣለሁ። እስከዛሬ ድረስ የተሸፈነ ጉድ አለ፣ ብዙ ጉድ አለ። እሱን ደግሞ ቀስ እያልኩ እገልጥላችኋለሁ። የሌለ የሰው ጆሮ ሰምቶት የማያውቀው ብዙ ጉድ አለ ገና። እናንተ እዚህ ጋር ለተገለጠው እና እዚህ ለተወራው ጉድ መስሎ ከተሰማችሁ ተሳስታችኋል። ጉድ አለ ከዚህ የባሰ። ስለዚህ እቤት ውስጥ ነኝ ያለሁት ብዬ ስላሰብኩ ነው እስከዛሬ ድረስ ስፋለም የነበረው። ስንት ነገር አጥቼ ማለት ነው። ስንት ያልደረሰብኝ ነገር የለም። ከዚህ በኋላ ግን ጨርሼ ወጥቻለሁ። ምድረ ወንበዴና ሌባ ዘራፊን ያለው ደፋሪ፣ ግብረ ሰዶም፣ ጨካኝ፣ አረመኔ፣ አውሬ፣ የሰው ደም አፍሳሽ፣ ገዳይ ይሄ ነው ያለው። ከዛ ሁሉም የተቃቅፎ አንድ ላይ ነው ተደጋግፈው ነው የሚሄዱት። ተመሳሳይ ናቸው በነገራችን ላይ መንፈሱ ራሱ ሼር ስለሚደራረግ ስጸልይ ሁሉ ጊዜ ተንበርክኬ ጌታ ሆይ ይሄ መንፈስ ውስጥ እንዳይገባ እያልኩ ጸልይ ነበር። እግዚአብሔር አምላክ ሆይ ከዚህ ጭካኔ አደራህን። እንደዚህ ለሰው ልጅ መንገድ ላይ አለቅስ ነበር። ዝም ብሎ ጎዳና ላይ ጥግ ላይ ለተቀመጠ ሰው በፊት ራርቼ በቃ እዚህ ጎዳና ላይ አሁን ቤተሰብ ኖሮት ቤት ኖሮት ልጆች ኖሮት መኖር የሚችል ሰውዬ ይሁን በቃ ጥግ ላይ ኩርምት ብሎ ሳይ አንጀቴ ራርቶ መንገድ ላይ እንኳን አልቅሽ የሚሄድ ልጅ ጭካኔ ነው የምትማሩት። በቃ ምንም አይመስለኝም። አሁን ጌታ ሆይ ይህንን ልቤን የነበረውን ይዤ የመጣሁትን ያንን እናቴ ከመንገድ ላይ ጠርታ 17 ሰው አስገብታ ምንድናቸው ሳትል ደርድራ ነው የምታበለው። ስለዚህ ያንን ይዤ የመጣሁትን ሩህሩህነትና ደግነት እንዳታሳጣኝ አደራህን እያልኩ እጸልይ ነበር። ጨካኝ ነው የምትሆኑት። ጨካኝ በቃ አብሮ የሚገባ የሆነ የጭካኔ መንፈስ፣ ረሃብ፣ ችግር ነው የሚገባባቸው አብሮ። ስለዚህ ጥዬ ወጥቻለሁ። የክርስቶስ ኢየሱስ መንፈስ ያለበት ቦታ ላይ ርህራህ ያለ፣ ደግነት አለ፣ መተዛዘን አለ፣ ፍቅር አለ። ይሄ ከሌለ የኢየሱስ ፍቅር ኢየሱስ አይደለም ያለው ማለት ነው። የሚመለከው ሌላ ነው። ኢየሱስ ጌታ ነው ሃሌሉያ አታራ ስላልክ አይደለም። ከዛ ይሄንን ከየትም የለቃቀምከውን ልሳን እያልክ ዲዲዲዲ ታታታታ ፓፓፓ ይሄ አይደለም መንፈስ ቅዱስ ስራ። ስለዚህ ወጥቻለሁ። የመንፈስ ቅዱስ ስራ ርህሩህነት፣ ደግነት፣ ቸርነት ይሄ ነው። ስለዚህ ይሄን ደግሞ ስለሌለ ሰይጣን ነው ያለው እዚህ የሚመለከው። ሉሲፈር ነው ራሱ የኢየሱስን ስም መስሎ ገና አንታይ ክራይስት ዋናው የክርስቶስ ተቋሚው ራሱ እኮ ኢየሱስ ነው ብሎ ነው የሚመጣው። አሁንም ጴንጤ ሃይማኖት ውስጥ የሚመለከው ይሄ አጋንንት ነው። ለዚህ እኮ ነው አንዳንዱን የማይቆጣው። ሲቆጣ ሰምታችሁ ታውቃላችሁ? ውስጥ ሲጋፈጡ አይታችሁ ታውቃላችሁ? አይጋፈጡም። ተመሳሳይ ናቸው። አንድ ሰው ተው ሲል ሰምታችሁ ታውቃላችሁ? ተው የሚሉትን እንኳን ራሱ እንዴት እንደሚቃጠሉ አታዩም? ትናንትና አብረው ሲያጨበጭቡ የነበሩት እዚህ ጋር ሲሰድቡኝ ትናንትና ከኔ ጋር የኔ ጀግና የኔ ጎበዝ ሲሉ የነበሩት እኮ የሙሸለቁኝ እኮ ነው በስድብ። እንደዚህ ናቸው፣ እንደዚህ አይነት ናቸው። ከነዚህ ጋር ማን ይቀጥላል? ስለዚህ ልወጣ ነው ምናምን ሳይሆን ያልኩት አሁን እንደዚህ ጄና ስቻ አይደለ እዛ ሄጄ ራሴ ቀጥ ብዬ ገና ትንሽ ልጅ ሆኜ ነው የሄድኩት። ስለዚህ እጄና ስቻ አይደለ የጴንጤውን ኢየሱስ የተቀበልኩት። ይሄ እጄና ስቼ የጴንጤውን ኢየሱስ በአደባባይ ላይ ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። ይሄ ነው ጨርሻለሁ። ስለዚህ ያሳደገኝን ርህራሄን ያስተማረኝን ፍቅር ያስተማረኝን ኢየሱስ ክርስቶስን የኦርቶዶክሱን ኢየሱስ ክርስቶስ ነው የምከተለው ከዚህ በኋላ። የወንበዴ መጫወቻ ሆነ። አንድ ናቸው። አንድ እያንዳንዱ ጴንጤ ጭንቅላት ውስጥ አለ አንድ ሱፍ ለብሶ በከረባት የታነቀ አንድ ጠንቋይ ያለ እያንዳንዱ ጴንጤ ጭንቅላት ውስጥ። ስንቶቹ ተሰባብረው በነገራችን ላይ ጤነኞቹ እኮ አይመጡም እኮ ወጥተው እኮ ቤታቸውን ያሉት አስጠልቷቸው ማለት ነው። ስራችሁ ቀፏቸው። ጤነኛ አይምሮ ያላቸው ሰዎች አይመጡም ቸርች ራሱ ቤታቸውን ያሉት ምድረ ቆሻሾች። ለምቆጭ ነው አንዳንዴ ወይኔ ይላል። ከዛ ወጥቼ እንደዛውኛ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄንን እንዳቀርጸው ታወጣዋለህ። እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምንሰርቅ? ይሄን ካስፈለገ ሚዲያ ላይ አይወጥ የራሳችን ገበና ስለሆነ አሁን ሰሞኑን ነው አልፈልግም ብሎ ወጥቷል። ኦልሬዲ ወጥቶ ማለት ነው እንግዲህ ይቅርታ በቃ በጌታ አይደለሁም ብሎ ተጠምቋል።
ተጠመቀ። ልጆቹንም አስጠመቀ። አንቺ እኮ ያሻለሽ እኮ ለማኝና ቆሻሻ ልብስ የለበሰ ነው። አንቺ ራስሽ እስኪ ሳትዘንጪ ሂጂ። ማን እንዲሰማሽ ከዋናው ወንበር የሚያስቀምጡሽና በጣም ሰላም የሚሉሽ ስትዘናንጭ ያስጠሉኛል። እኔ ሰውነቴ ሁሉ ይጸየፋቸዋል። እና ጌታ ሆይ ምን ውስጥ ነው የገባሁት? ምን ጉድ ነው የገባሁት እያልኩ ባለሁበት ጊዜ ማለት ነው እግዚአብሔር ቀንና ጊዜ አለው እንደዚህ አብራርቶ የሚያሳይሽ ጊዜ። እኛ እንደውም ይሄንን ኢየሱስን አናውቀው። በቃ በእነሱ ያየነውን ኢየሱስን የርህራሄ አምላክ ነው እንጂ ያረመኔ የድንጋይ ልብ አምላክ እኛ አናውቀው። ሰይጣን፣ ክፉ፣ አረመኔ ምን አይነት እንደሆኑ ማለት ነው። እና ከነዚህ ጋር እኛ እንደውም አሁን ግንኙነት የለንም። ከዛሬም ደግሞ ወጥ እንደው እንትን ብለን ምናምን ብለን ነበር። አሁን ግን ማለት ነው አያስፈልጉም። በጣም ካረመኔ ጋር እኛ ግንኙነት የሚባል ነገር የለንም። እስቲ እግዚአብሔር ያውቃል፣ እሱ ያውቃል። ውዶች ይቅርታ ኤሊዬ፣ ውዶች ታብታቡን 100,000 አስገቡት፣ ሼሩን 5K ያስገቡትና ኮፕሪንክና ታብታብ አድርጉት። እንቀጥላለን። እነሱ ሐሳባቸውን ይሰጣሉ። ሄሉ እኔ ከዚህ በኋላ በቃ ልክ ፕሮቴስታንት ቤት ውስጥ ኢየሱስ እንደግላዳኝ አድርገሽ አድርጌ ተቀብያለሁ የሚለውን እጄን አዘርግተው እንደተቀበልኩት ሁሉ እጄን አንስቼ አንድ ነገር ልንገርሽ ስለሰው ዛሬ የኔ ቆንጆ በርቺ ጀግና ያለሽ ነገ ደግሞ አይንሽን ላፈር የሚል ሰው ነው አበሻ። እንዴ እኛ የምንከተለው አንድ አለ እውነት ክርስቶስ ኢየሱስ የተባለ ያ ኢየሱስ ደግሞ ለድሆች የሚራራ ድሆችን የሚቀበል ድሆችን የሚያጽናና የተራቡትን የሚያበላ የታመሙትን የሚፈውስ በጣም ቁስላም የሆነን ሰውን ቁስሉን አጥቦ አይዞ ልጄ ብሎ የሚያቀፍ ኢየሱስ ነው። ሽቶ ካልተቀባችሁ እኔ ጋር እንዳትመጡ የሚል ከሆነ ያ ኢየሱስ አይደለም፣ ወይም ደግሞ እውነተኛ አምላክ አይደለም እየተከተሉ ያሉት። በቃ እና ካስታወሳችሁ የሆነ ቦታ ሽቶ ካልተቀባ ካላማረብህ አትምጣ፣ እኔ ጥሩ መዓዛ ነው የምፈልገው ያሉ በግልጽ የሚናገሩ ነቢያቶች ነበረዋል። እዚህ የራሳቸውን ነብይ ብለው የሚቆጥሩ ሐሰተኞች እንደነዚህ አይነት ሰዎች ከሆኑ የተከተሉ ጤነኛውን ኢየሱስ አይደለም። ስለማጽያትና ስለማጽያተኞች እኮ አይደለም ያወራሁት። ሲጀመር ኢየሱስ የሚባለው ራሱ ውሸት ነው ለኔ። በቃ አየሁት። እናንተ ጋር ያለውን ኢየሱስ ይኸው ከሕፃንነት ጀምሬ አየሁት። በቃ ውሸት ነው ለኔ እናንተ ጋር የሚነገረው ኢየሱስ ራሱ እኮ እያልኩ ነው እኮ። አሁን እሱ እኮ ኢየሱስ ጌታ ነው፣ ኢየሱስ የጌቶች ጌታ ነው ስላለ ለምሳሌ የሆነ ሐሰተኛ ስላለ እኮ እኔ አልደግመውም ማለት እኮ አይደለም። ያንን ነገር ኢየሱስ ጌታ ነው የጌቶች ጌታ ነው ስላለ ሐሰተኛው ነብይ እኔ ኢየሱስ ጌታ ነው ኢየሱስ የጌቶች ጌታ ነው አልልም ማለት እኮ አይደለም። እናንተ ጋር የሚወራውና የሚሰበከውና ከዛ ገብታችሁ የምታዩት መንፈሱም ህይወቱም ያለው ነገር በጠቅላላ ውሸት ነው። ውሸት ስለሆነ ወጥቻለሁኝ። ስለዚህ እዚህ ያለውን ትምህርት በትንሹ በጻነት የማስታውሰው ነገር አለ። ቀጣይ ያለውን ትምህርት ደግሞ መከታተል ይጀምራለሁ። ስለዚህ አሁን የምታወሩ ስለኔ ከሆነ እኔ ጠቅልዬ ጨርሻለሁ። ከዚህ በኋላ ሐሰተኛ ነብያት ምን አደረጉ፣ ምን ሆኑ፣ ምን ተበጠበጠ፣ እናንተ ጋር ምን ተፈጠረ ምንም አያገባኝም። ምንም ስሜትም አይሰማኝም ከዚህ በኋላ ማለት ነው። እስካሁን ድረስ የሚሰማኝ የነበረው ያለው ቤት ነው ስለማሰብ ኦልሞስት እኔ ኢየሱስ ላይ ከሆነ ጥያቄ ያንተ ኢየሱስ ልክ አይደለም። ትክክለኛው ኢየሱስ ከልጅነቴ ጀምሮ ያኔ በ11 ዓመቷ ነው ጴንጤ የሆነችው እቺ ልጅ። ቀላል ሰው አይደለችም። ቢያንስ የእድሜዋን ግማሽ ጴንጤ ነበረች ማለት ነው፣ ቢያንስ ብናሳነስ። ስለዚህ ቢያንስ በ11 ዓመቷ ብትመጣ እንኳን አሳነስ ነው ቢባል 11 ዓመት ሙሉ ጴንጤ ነበረች ቶሌለው። ስለዚህ ኢየሱስ ላይ ልክ አይደለም፣ እናንተ ጋር ያለው ኢየሱስ ልክ አይደለም። አሁን እኔ በቃ እግዚአብሔር ይመስገን እጄን አንስቼ ተቀበል የተባልኩትን እጄን አንስቼ ትቼዋለሁ። በልጅነቴ ትንሽ ስታስተምረኝ የነበረችውን ኦርቶዶክስ ጭላንጭል ትምህርቷን ቀስቤ ተረድቼ ወደ ኦርቶዶክስ ልመለስ ነው በቃ ሐሳቡ። አሁን ኦልሞስት ጴንጤ አይደለችም፣ በቃ አይደለችም።
አሁን ይኸውልህ ቆይ አይደለም ለምን መሰለ ከኔ በተሻለ ያሬድም ቁጭ አድርጎ አሁን ዲያቆንም ስለመጣ ሼርም ያደረኩለት ምክንያት ስላለኝ ዲያቆን እንኳን ደህና መጣ። እሺ እግዚአብሔር ይመስገን። ሰላም ይሁንላችሁ። ተኔዋ እንዴት ናችሁ? አለሁልህ መምህር። እቺ ልጅ እኔ ድሮ ጴንጤ ያለው እሷና እኔ ጠላታሞች ነበርን ዲያቆንዬ። ለምን ቢባል እሷ የሐሰተኛ ነቢያቶች ተቃዋሚ ናት፣ ወይም ደግሞ ነብይ የሚሉት ላይ ተቃዋሚ ናት። እኔ ደግሞ ያኔ ስለምታቅ ጴንጤ ቤት በነበርኩ ሰዓት ላይ የዩ ጩፋ ቀንደኛ ደጋፊ ነኝ እና ዮናታን አክሊሉን፣ እዩ ጩፋን፣ ሌሎቹንም እደግፍ ሰው ነበርኩ። አሁን እኔ ኦርቶዶክስ ከሆንኩኝ በኋላ እሷ ደግሞ ሐሰተኞችን ስትቃወም የምትውል ልጅ ናት። ከአቅም በላይ የሆኑ አእምሮ የሚያሳብዱ ነገሮች አሏት መረጃዎች። ይሄን ተረድታ በቃ እኔ ከዚህ በኋላ ጴንጤ አይደለሁም ማለት ይሄ ጴንጤ አይደለሁም ለምትለው ሐሳብ ነው አሁን ወደ ኦርቶዶክስ ነኝ ከዚህ በኋላ እንዲያውም ኦርቶዶክስ ነኝ ነው። ግን ኦርቶዶክስ ለመሆን ምን ያለው እሱም በውስጥ እናወራለን፣ ታወራታለህ። አንተም እዚህ ሐሳብ ላይ ነው እውነተኛ ብርሃንን የተወሰነ አስተናግደውና ከሷ ጋር ትቀጥላለህ ያሬዲ። እሺ እንደዚህ አይነት እንትን ላድርግ አንዴ መዝሙር ይቅርታ በጣም አንቺ ጋር ያሉ መረጃዎችን እኔም ጋር ባሉ ትላልቅ ጠበቃዎች አማካኝነት መሄድ የምንችልባቸውን ጥጎች ሁሉ ሄደን ለሰዎቹ መድረስ ያለብንን ነገሮች እኔ ምን አገባኝ ከዚህ በኋላ እውነተኛ ብርሃን አያገባኝም እኮ ጨረስኩ። እስከዛሬ ጠይቀኝ ታውቃለህ? እስከዛሬ ብቻዬን ስሰደብ እስከዛሬ ያን ሁሉ ማስፈራሪያ የገጀራ ይዘው ያን ሁሉ ነገር ሲያረጉኝ እህቴ ምን እየሆንሽ ነው እንዴት ነሽ ብለህ ጠይቀኝ ታውቃለህ? መረጃዎችን አብረን ሼር እናድርግና ወደ ፍርድ ቤት መሄድ ያለበትን አብረን እንቁም ብለህ ታውቃለህ? እንደ እውነተኛ ብርሃን ዛሬ ነው እንዴት አየህ? ያን ሁሉ ሲደርስ ያንተ ነበር ካጠገቤ። ዛሬ ምን ታይቶ አያገባኝም። ከዚህ በኋላ እናንተ ቤት ይኸውልህ ወንጀሉ ራሱ ስለተደፈረው እንኳን አያገባኝም። ከዛሬ በፊት ጠይቀኝ ቢሆን ኖሮ ሙሉን ነገር ሰጥ ነበር። እኔ ጋርም ያሉትን መረጃዎች ከዚህ በኋላ ስጪ ብትለኝ አልሰጥም። አያገባኝም። ወጣው ጨረስኩ። ከእናንተ ጋር እኮ ነው እውነተኛ ብርሃን ጨረስኩ። ጠቅልዬ ወጣው። ከማያገባኝ ቤት ሰው ቤት ገብቼ አሁን ለምሳሌ ጎረቤት ቤት ገብቼ ካላጸዳሁላችሁ ላለሁ እንዴ ምን አገባኝ? ቤት ውስጥ ስለነበርኩ ቆሻሻው ስለሚሸት የቤቱ ቆሻሻ አብሮ እየሸተተኝ ስለሆነ ነው መጥረጊያ ይዤ የተነሳሁት። ስለዚህ አሁን ደግሞ ቤቱን ጥዬ ስለወጣው የጎረቤት ቤት ሄጄ ካላጸዳሁ አልልም። ወጥቻለሁ፣ ጨርሻለሁ። አያገባኝም። ስለዚህ መረጃም ብትለኝ ምንም ብትለኝ ከዚህ በኋላ ምንም ያገባኝ ነገር እስከዛሬ ጠይቀኝ አታውቅም። እንግዲህ ለእህታችን ቃልዮት ያሰማልን። እጅግ በሚገርም ሁኔታ ተናገረች። ብዙ ጊዜ ማለት እጅግ ከልቧ እንደሆነ እየወጣችና እየተናገረችም ከቪዲዮቹ ተምረናል ማለት አይተናል። እንዲሁም እንግዲህ ልጅቷ ከብዙ ጊዜ ሙከራ ማለት ይቺ ልጅ ሐሰተኛ ተብሎ በሚጠሩበት ላይ ሐሰተኛ ነቢያት፣ ሐሰተኛ ፓስተር እንደዚህ በዚህ ነበር መሰራ በያን ሰርታ ግን ምንም ለውጥ ባለማምጣቷ ማለት በውስጥ የሚደረጉት ነገር እጅግ እየበዙ በመምጣታቸው በዚህ ምክንያት እምነቷን መርምራ ወጣች ማለት ነው። እንግዲህ እህታችን ወደ ኦርቶዶክስ ፈጽማ መጥታ ያጽናት ዘንድ እንግዲህ እግዚአብሔር ቅዱስ ፍቃዱ ይሁን። እሷ ብቻ አይደለችም፣ ዘርፌም ሰምተናታል። ቪዲዮ ላይ እንዳየነው ከኦርቶዶክስ መውጣቴ ይጸጽተኛል መጸጸቷና ደግሞ ልክ ምንድነው ማድረግ የሚገባትን ነገር ባለማድረጓ ስተት መምረጧ በአንድም በሌላም ነገር እየተናገረች ትገኛለች። ግን እንግዲህ እዚህ ጋር መረዳት ያለብን ምንድነው ሐሰት የበዛበት ሁከት የበዛበት እውነት የመሰለ ነገር ግን ሐሰት የሆነ ስለሆነ እሱን ተረድተናል። ማለትም ደግሞ እምነት የመሰለ እምነት ግን ያልሆነ ወደ ጥልቁ የሚሰድ መሆኑን ተረድተናል። እስኪ ስለዚህ ደግሞ መጽሐፍ ቅዱስ የሚለው ነገር አንዳንድ ነገር እንመልከት። ማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ላይ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎቹ ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶቹ ናቸው። የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችት በለስ ይለቀማልን ብሎ ጌታችን ተናግሮ በማቴዎስ ወንጌል ላይ። ስለዚህ ከጅምሩ መሰረት የሌላቸው እምነት ስለሆኑ እንዲሁም ደግሞ ሐዋርያዊ ቅብብሎች፣ ሐዋርያዊ ትውፊት በትውፊት የማያምን ዶግማ መሰረት የሌላቸው እንደመሆናቸው መጠን የተሳሳተ እምነት ውስጥ ስላሉ እህታችን ተረድታ ይህንን አውቃና ተረድታ ተገንዝበ ማለት ነው ከፍሬያቸው እሾህ የሚያበቅሉ ፍሬ የሌላቸው
መሰረት የሌላቸው እንደሆኑ ተረታ ሐሰተኛ እምነት ያለበት መሆኑ ተረታ ወደ ኦርቶዶክስ መጣለች ማለት ነው። ስለዚህ ይሄንን መረዳት ይሄንን መገንዘብ ደግሞ እግዚአብሔር ለፍጻሜ ያድርግላት። እንዲሁ ደግሞ በመጽሐፍ ቅዱስ በሌላኛው ክፍል ላይ እንዲህ ይላል። በቅዱስ ሉቃስ ወንጌል ምዕራፍ 13 ከቁጥር 20 እንዲህ ይላል፣ በጠበበው በር ለመግባት ተጋደሉ እላችኋለሁና ብዙዎቹ ሊገቡ ይፈልጋሉ አይችሉምም። ባለቤቱ ተነስቶ በሩን ከቆለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ክፈትልን እያላችሁ በሩን ልታንኳኩ ትጀምራላችሁ። እርሱም መልሶ ከወዴት እንደሆናችሁ አላውቃችሁም ይላችኋል ብሎ በሉቃስ ወንጌል ምዕራፍ 13 ቁጥር 25 ላይ በግልጽና በሚገባን ቋንቋ ተናግሯል። ይህ ማለት ጌታ ሆይ በስምህ ተአምር አላደረግንምን ቢሉ ኧረ በፍጹም እኔ ሳላውቃችሁ፣ ምክንያቱም ምግባር ከሃይማኖት ጎድሏችኋልና ሰውን እንዲህ በሐሰት ባልሆነ በስጋዊ ምኞት በስጋዊ ፍላጎት ሰውን አሰቃይተዋልና የነዚህ ዕጣ ፈንታቸው ደግሞ ገሃነም መሆኑን ደግሞ እግዚአብሔር ነግሮናል ማለት ነው። ለኛስ እንግዲህ የታዘዝነው ነገር አለ። በቆላሲስ ምዕራፍ 2 ከቁጥር 6 እስከ 7 ባለው እስከ 8 ባለው እንዲህ ይላል፣ እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማረካችሁ ተጠበቁ ብሎ በመጽሐፍ ቅዱስ ነግሮናል ማለት ነው። እኛም በሃይማኖታችን ጸንተን የመጀመሪያውን እምነት አጽንተን እንደያዝ እስከ ፍጻሜ ድረስ እንድንቆይ ደግሞ እግዚአብሔር ቅዱስ አምላካችን ይጠብቀን። ለእርሷም ደግሞ ይህንን ኦርቶዶክስ እምነቷን አጽንቶ ይጠብቅላት እላችኋለሁ ማለት ነው። እናንተም በተቻላችሁ መጠን ስለ ሁሉም ጸልዩ። እንዲሁም ደግሞ በኮሜንት ውስጥ የገባችሁ እንኳን ወደዚህ አመጣች እንኳን እግዚአብሔር ወደ ኦርቶዶክስ በመምጣቷ ደስታችሁን ግለጹላት ማለት ነው። ለዛሬ የያሱት ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጊዜ ይሁንላችሁ። ሰላም መልካም ጊዜ ይሁንላችሁ። መልካም የማማት ጊዜ ይሁንላችሁ። ለትንሳኤው በሰላም አድርሶ ደግሞ ዘምረን አመስግነን እንድናመሰግነው ቅዱስ አምላካችን እግዚአብሔር ይፍቀድልን ማለት ነው። ቴቄል ማለት በሚዛን ተመዘን ቀላ ተገኘ ማለት ነው። ልክ እዚህ ጋር የምናገኘው ነገር በቴቄል በመጽሐፍ ቅዱስም በቤተክርስቲያንም በመንፈሳዊ ነገርም መዝነን ያልሆነውን ነገር እንጥላለን፣ የያዘውን ነገር ደግሞ እንቀጥላለን ማለት ነው። ኦርቶዶክሳዊነታችንን ያብዛልን። ሰላም ይሁን በያላችሁበት። ኢየሱስ ክርስቶስን ኦርቶዶክሱን ኢየሱስ ክርስቶስ ነው የምከተለው ከዚህ በኋላ የወንበዴ መጫወቻ ሆነ። አንድ ላችሁ አንድ እያንዳንዱ ጴንጤ ጭንቅላት ውስጥ አለ አንድ ሱፍ ለብሶ በከረባት የታነቀ አንድ ጠንቋይ ያለ እያንዳንዱ ጴንጤ ጭንቅላት ውስጥ። ስንቶቹ ተሰባብረው በነገራችን ላይ ጤነኞቹ